በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብሩካን እግዚአብሔር ልጆች በጌታችን በኢየሱስ ክርስቶስ የተወደዳችሁ በዘላለም ፍቅሩ መስቀል ላይ በከፈለ ዕዳ የተከፈለለት የዳነ ሕዝብ ያደረገን ያደረጋችሁ እግዚአብሔር ልጆች ተብለን እንድንጠራ አብ እንዲህ ያለውን ፍቅር የሰጣችሁ መንፈስ ቅዱስ ያተማችሁ ለርስቱ ለመንግስቱ የመረጣችሁ ብሩካን የእግዚአብሔር ልጆች እድለኞች ሁላችሁ እንደምን ቆያችሁ? ሁሉን የሚችል አምላክ ጌታ መድኃኒት ኢየሱስ ክርስቶስ ልጆች የቅዱሳን ቤተሰቦች ስላደረገን ስሙ ከሰማይ አባቱ ከአብ መንፈሱ ጋር የተወደደ የተመሰገነ ይሁን። እንግዲህ በየጊዜው የምንሰራቸውን ቅዱስ ስራዎችን እንቀጥላለን። ሁለት እናቶች ባል የሌላት ልጆች የምታሳድግ እናት አንድ ቤተሰብ 50 ሺህ ብር ሚኒመም 50 ሺህ ብር መስጠት የሚችል አንድ ቤተሰብ ቢገኝ እቺ ሴት ለልጆቿ ለአንዱ ልጇ ምሳ መቋጠር እንድትችል ያደርጋታል፣ ያግዛታል። ይህንን አንድ ቤተሰብን የሚይዝበትን መሳተፍ የምትፈልጉ እነዚህ ሁለት እናቶች መያዝ የምትፈልጉ ሰዎች 9114138 ስልክ ላይ ዋትስአፕ፣ ቴሌግራም ላይ በላይ አስቀምጡልኝ። እግዚአብሔር እናንተን ቤታችሁን ይባርክ። ሞትን ለመነ የሚል ርዕስ ይዘን በስሜታችን ላይ ስለሚከፈትብን ጥቃት ነው ዛሬ የምንማረው። እግዚአብሔር ልጆች ምን ይላል? መጽሐፈ ነገሥት ቀዳማዊ ወይም አንደኛ ነገሥት ምዕራፍ 19 ቁጥር 4 ጀምሮ አንድም ቀን የሚያክል መንገድ በምድረ በዳ ሄደ። ወጥቶም የክትክታ ዛፍ በታች ተቀመጠና ይበቃኛል፣ አሁንም አቤቱ እኔ ከአባቶች አልበልጥምና ነፍሴን ውሰድ ብሎ እንዲሞት ለመነ። በክትክታውም ዛፍ በታች ተጋደመ፣ እንቅልፍም ወሰደው ይላል። እንግዲህ ይህንን ታሪክ ስለ ነቢዩ ኤልያስ ስለ ብርቱ ስለ ትልቁ በጣም ተወዳጅ ስለነበረው ተጽዕኖ ፈጣሪ ስለነበረው ነቢይ ስለ ነቢዩ ኤልያስ የተጻፈ ነው። ኤልያስ እንግዲህ በጣም ትልቅ ከነበሩት አቤት ከሚባሉት ነቢያት አንዱ ነው። በእስራኤል ነገስታት ፊት ትልቅ ቦታ ከነበራቸው ከሚደመጡና በህዝቡ መካከል እግዚአብሔር እንዲመለክ ተጽዕኖ መፍጠር ከቻሉ ነቢያት ዋና ነው። እሱ የተነሳበት ዘመን በጣም አድካሚ ዘመን ነበርና በተለይ ነገስታቱ እግዚአብሔርን ትተው ጣዖትን ሲያመልኩ፣ የሲዶናውያንን አምላክ በዓልን ሲያመልኩ፣ እንዲሁ ደግሞ ፍትህ ሲዛባ ግፍ ሲሰራ የሚታይበት ዘመን ስለነበረ ነቢዩ ኤልያስ በዚህ በጣም ይበሳጭ ነበረ። በባህሪው ብስጩ ተናዳጅ የነበረ ነቢይ ነው። ግን ለእግዚአብሔር በጣም የሚቀና ደግሞ እንደ እሳት ነበልባል መንፈስ የነበረው ብርቱ ነበረ። ነገር ግን አንድ ቀን የጣዖት የበዓል ካህናትን ካረዳቸው በኋላ ካጠፋቸው በኋላ የንጉሱ የአካብ ሚስት ኤልዛቤል አንገት በአንተ ላይ አታድርም ብላ ዛተችበት። ልክ የዚህን ድምፅ እንደሰማ የኤልዛቤልን ድምፅ እንደሰማ ድንጋጤና ፍርሃት ያዘው። ያ ትልቅ ሰው ሰማይን መዝጋት የሚችል እምነት የነበረው ሰው በኤልዛቤል ዛቻ ልቡ ተሸበረ። ስለዚህም ሸሽቶ ሩቅ ቦታ የአንድ ቀን መንገድ የሚያክል ተጉዞ ሄደ እና ደከመው። የደከመው እግሩ ብቻ እንዳይመስላችሁ፣ ጉልበቱ ብቻ እንዳይደክማችሁ። የሰው ልጅ ድካም ከአእምሮ ነው የሚጀምረው፣ ከመንፈሱ ነው የሚጀምረው። እና አንዳንድ ሰዎች ደከመኝ ሲሉ ሰማችኋላችሁ። መንፈሳቸው ሲደክም፣ ውስጣቸው ሲደክም ሲዝሉ ነው ደከመኝ የሚሉት። እና በትክክል ኤልያስ ደክሞት ነበር። እና ሲደክመው የመንፈስ ጥቃት ይከፍትበት ጀመር። አንተ እኮ አትፈለግም፣ የእስራኤል ነገስታት አይሰሙህም፣ እንደውም ሊገሉ ይፈልጋሉ፣ ህዝቡም ከአንተ ጋር አይደለም፣ ብቻህን ነህ፣ ብቻህን ስለሆንክ ምን ታደርጋለህ የሚል መንፈሳዊ ጥቃት በኤልያስ ላይ ተከፈተበት ማለት ነው። ያ ብዙ ጊዜ ስውር ጥቃቶች ናቸው እነዚህ። በአየር ላይ የሚሰራ መንፈስ አለ፣ እዚህ አየር ላይ የሚሰራ እሱ የሚከፍትብን ጥቃት ነው። አናውቀው። ከሰው ከስጋና ከደም ከልባችን ከራሳችን ከሁኔታዎች የሚመጡ የሚመስለን እንጂ ጠላት የሚያመጣብን ጥቃት አይመስለንም። በተለይ በጣም ትልልቅ ሰዎች፣ ተጽዕኖ ፈጣሪ ሰዎች፣ ለውጥ የሚያመጡ ሰዎች፣ ትልልቅ አባቶች፣ ትልልቅ እናቶች፣ ትልልቅ ቤተሰቦች፣ ትልልቅ ወጣቶች፣ ነገ ትልቅ ቦታ የሚደርሱ ልጆች አይምሮ ላይ የሚከፈት ጦርነት እንዲህ አይነት ጦርነት ነው። አትፈለጉም፣ አትወደዱም፣ ብቻችሁን ናችሁ የሚል ጦርነት። ብቻሽን ነሽ ተነስቶ ብቻሽን ነሽ ይልሻል።
እና ያሳይሻል። የሞተ ዘመድሽን ይቆጥርልሻል። ከዛ ደግሞ የተጣሉሽን ሰዎች ያመጣብሻል። ምትወጃት ሞታለች፣ ምትወጃት ተጣልታሻለች ይልሻል። ምትወጁ ፍቅረኛሽ ተለይቶሻል። ብቻሽን ነሽ አንቺ ፈላጊ የሌለሽ ነሽ ብሎ አዋጅ በውስጥሽ ይለቃል። ያንን እኛ ካልነቃንበት፣ የጠላትን ሐሳብ ካልተረዳን እንደ ኤልያስ ሞት ልንለምን እንችላለን። ጌታ ኢየሱስ ክርስቶስ ስለ ክፉ እረኛ፣ ስለ ክፉ ነጣቂ ተኩላ ሲያስተምር እሱ ሊገድል ሊያጠፋ ነው የሚመጣው ይላል። ግቡ ማጥፋት ነው፣ መግደል ነው። አትፈለግም፣ አንተ በአክዓብና በኤልዛቤል ዘንድ ቦታ የለህም፣ እንደውም ትገደላለህ፣ የእስራኤል ሕዝቦችም ይጠሉሃል ብሎ ለኤልያስ ሲነግረው በመንፈሱ ግቡ ምንድነው? ኤልያስ እንዲሞትና ራሱ እንዲያጠፋ ወይም ደግሞ ሞት እንዲመኝና ውስጡ እንዲደክም ማድረግ ነው። የበረቱ መንፈሳዊ ሰዎች፣ አገልጋዮች፣ የበረቱ ባለራዕይ መሪዎች፣ የበረቱ ትልልቅ አባወራዎች፣ ማወራዎች፣ የቤተሰብ መሪዎች፣ የበረታች ሴት፣ የበረታ ወንድ፣ በስራ ቦታ በጣም ብርታት ያላቸው ሰዎች የሚፈተኑት ፈተና ነው። ይሄ ፈተና በአንድ ሰው በኩል እንደማንፈለግ እንሰማለን። ወይ አለቆቻችን ከአንተ ጋር በመስራት ያፍራሉ ይላሉ፣ በጣም እጠላሃለሁ ሊሉ ይችላሉ። ወይም ደግሞ የትዳር አጋር የወደድካት ፍቅረኛ እጠላሃለሁ፣ አልወድም፣ ደስ አትለኝ ልትል ትችላለህ። ወይም አሳዳጊ አባት ተበሳጭቶ አልወድህም ሊልሽ ሊያጠቃ ይችላል። እንደዚሁ በጣም የምትወጂው ራስሽ የሰጠሽው ፍቅረኛሽ ሽምጥጥ አለው ክዶሽ ሊሄድ ይችላል። እንደማትወደጂ፣ አስቀያሚ እንደሆነሽ፣ እድሜሽ ትልቅ እንደሆነ፣ ማንም እንደማይፈልግሽ ሊነግርሽ ይችላል። እነዚህ ነገሮች መንፈሳችን ላይ የሚወረወሩ ጥቃቶች ናቸው እና ወዲያው እኛ ምን እንሆናለን? እኔ ከማን እበልጣለሁ? አባቶቼ ከነሱ አልበልጥ፣ እነሱ የሄዱበት መንገድ ነው ሞት፣ ለምን አልሞትም ብለን እንድናስብ ያደርገናል። ከሕያዋን በላይ ከሙታን በታች፣ ከሙታን በላይ ከሕያዋን በታች ሆኖ መኖር፣ በቁም መሞት። በጣም ብዙ ሰዎች አይምሮ ውስጥ እንዲህ አይነት ነገር አለ። መንፈሳዊ ጥቃቱ የስነ ልቦና ችግር የፈጠረብን ሰዎች ብዙ ነን። ያለ መፈለግ ስሜት በጣም ውስጣችንን የሚነጠን ሰዎች በጣም ብዙ ነን። ወልደን ልጆቻችን አይፈልጉንም ብለን ምናምን ሰዎች ብዙ ነን። ወላጆች አይፈልገኝም ልጄ፣ አትፈልገኝም ልጄ የሚሉ ወላጆች፣ ወንድሜ የእናቴ ልጅ አይፈልገኝም፣ እሱ ለሚስቱ ለትዳሩ ነው፣ እህቴ አትፈልገኝም፣ በቃ የሰው ነገር ብለን በእህቶቻችን ላይ ጥላቻን እያሳደግን ያለን። ያለ መፈለግ ስሜት ውጤቱ ጥላቻን ነው ውስጣችን የሚያሳድግ፣ በቀልን ያሳድጋል፣ ንዴትን ያሳድጋል፣ አለመታረቅን ያሳድጋል፣ ምሬትን ያሳድጋል። ውስጣችን መራር ስር አድጎ እናገኘዋለን። እግዚአብሔር ልጆች አብሮን መጥፎ መራር ስር ውስጣችን አድጎ ሊታይ ይችላል። እግዚአብሔር ልጆች ከባድ ስሜት ነው እሱ ስሜት እና ይህንን ስሜት ቀደም ቶሎ ብሎ መንቀል ያስፈልጋል። አለዛ ጥፋቱ በጣም ከባድ ነው። ዕብራውያን 12 ላይ እንደዚህ ይላል፣ ቁጥር 12 ላይ ስለዚህ ይላሉት ልጆች ስለሉትን ጉልበቶች አቅኑ፣ ያነከሰው እንዲፈወስ እንጂ እንዳይነጋ ለእግራችሁ ቅን መንገድ አድርጉ፣ ከሰው ሁሉ ጋር ሰላምን ተከታተሉ፣ ትቀደሱም ዘንድ ፈልጉ። ያለ እርሱ ማንም ጌታ ላይ የሚችል የለም። ብዙዎች የሚረክሱበት አንድ መራር ስር ወደ ላይ በቅሎ እንዳስጨንቅ ሴሰኛም ወይም የሚሆን እንዳይገኝ ስለመብለን በክኖ እንደሚሸጠው እንደ ኢሳ ለዚህ ዓለም የሚመች ሰው እንዳይሆን ተጠንቀቁ። አሁን ለዓለም የሚመች ወይም ደግሞ ለዚህ ዓለም የሚመች መራር ስር ውስጣችን ውስጥ እናገኛለን። ያ ምንድነው? አልፈለግም ከሚለው ስሜታችን የተነሳ ከባድ ቂም እንይዛለን። ከባድ ቂም። እኔ ይህን የተማርኩበት ጊዜ ሰርጌ ጊዜ ነው። በሰርጌ ጊዜ የጠራኋቸው ብዙ ወላጆች ነበሩ። በጣም የምወዳቸው፣ ሰርጋቸው ላይ ዘመርኩላቸው፣ አብሬያቸው የነበርኩ፣ ሐዘናቸው ላይ የሄድኩ ያጽናኗቸው ሰዎች ሰርጌ ላይ አልመጡም እና ታገኛቸው የሚሆነው ያ አንድ ጉዳይ ገጥሞኝ ነው አሉኝ። አንድ ጉዳይ ማለት አንድ ጉዳይ ከእኔ ጉዳይ እንዴት በለጠ? እኔ ሰርጌ ነው ማለት ደግሞ ሰርጌ ነው። አንድ ጉዳይ እንዴት ከአንድ ጉዳይ በታች ነኝ ብዬ እነዛን ሰዎች በከፍተኛ ንዴትና ጥላቻ ውስጤ ይቆጣባቸው ጀመር እና ያው ብዙ ጊዜ ከራሴ ልብ ጋር ነው የምታገለው እና ተው ልቤ ይላል። ምክንያቱም እሺ ሰርጌ ላይ አልመጡም፣ ለምን አጣቸዋለሁ? እነዚህን ሰዎች በቀላሉ አላገኘኋቸውም። አንድን ሰው ወዳጅ ማድረግ ብዙ ጊዜ ይፈልጋል፣ ብዙ ጊዜ ይፈጃል።
ለምንድን ነው ጠላት ማድረጋቸው? እሺ አልተመቻቸውም ብዬ ለምን አላስብም? ባይመቻቸው ሳይመቻቸው ቀርቶስ ቢሆን በቃ ለእኔ ያላቸው ስሜት ይሄስ ቢሆን በቃ ነው። ስለዚህ ምን ለውጣለሁ? ያን እነሱን በመጥላት ራሴ ማስተካከል እንዳለብኝ ተገነዘብኩኝ። መራር ስር ውስጤ እንዲያድግ እንዳልፈቅድ ማለት ነው። አያችሁ ያለመፈለግ ስሜት በሚስት በባል በትዳር ጓደኛ በፍቅረኛ በልጆች በስራ ቦታ በኃላፊዎች በምናገለግለው አገልግሎት ቦታ በጳጳሳት በመሪዎች ፊት አለመፈለግ ስሜት ውስጣችን ሲሰማን ምን አይነት ከባድ ስሜት እንደሆነና ምን አይነት የመንፈስ ጥቃት እንደሆነ መገመት አያስቸግር። ለዚህ ነው ኤልያስ መሞትን ለመነ የሚለው። ለምን እኖራለሁ ብሎ አሰበ። እና እንኳን እኔና እናንተ አፈር የሆነው ሰዎች ቀርቶ ነብዩ ኤልያስ እንኳን ትልቁ እንደ እሳት ነበልባል የነበረው በእሳት ሰረገላ ተጭኖ ወደ ሰማይ የተወሰደው ሰው ሳይቀር መሞትን እስኪለምን ድረስ የመንፈስ ውጊያ ገጥሞት ነበር። እና እንዲህ አይነት ውጊያ ሲሰማችሁ እንዲህ አይነት ነገር ሲሰማን መጠንቀቅ አለብን። ወዳጆቻችንን እንዳናጣ፣ እግዚአብሔር እንዳናሳዝን። ትልቁ ችግር መሰላችሁ ወዳጆቻችንን ማጣት ብቻ አይደለም፣ እንጠላቸዋለን፣ በቀል እናስብባቸዋለን፣ ወይም ደግሞ እንዘጋቸዋለን፣ እናኮርፋቸዋለን። አይፈልጉንም ለምናስባቸው ሰዎች አካላዊ ጥቃት እንፈጽምባቸዋለን ማለት ነው። ይሄ በጣም ሲሪየስ መሆን፣ መኮሳተር፣ ሰላም አለማቀፍ፣ ሰላም ሳይሉ ዘግቶ መሄድ፣ ያ ነገር ስር እየሰደደ ጥላቻ ውስጣችን እያደገ ይመጣል። ያኛው ሰውዬ ደግሞ እኛን ስለማይረዳ ለምን እንደዛ እንደሆነ ስለማያውቅ የራሱ ጉዳይ ሊሆን ይችላል። ሉዘር ነው የምንሆነው። በቃ ይገርማቸዋል። ጠላት አውቆ ያለንን እንድንለቅ፣ ድሆች እንድንሆን፣ ብቻችን እንድንቀር የሚከፍትብን ጦርነት ነው ይሄ ጦርነት፣ የመንፈስ ጦርነት እና ራሳችንን ከመጉዳት አልፈን ሌሎችን ሰዎችን መንጎዳ ልንሆን እንችላለን። እናቴ አትወደኝም የሚል ልጅ አለ። ባሌ አይወደኝም የምትል ሚስት አለች። ሚስቴ አትወደኝም ብሎ የሚያስብ ባል፣ ፍቅረኛው አትፈልገኝም ብሎ የሚያስብ አለ። ፍቅረኛ አይፈልገኝም ብላ የምታስባለች። ወንድሞች አይወዱኝም ያገሉኛል ነው። ጎረቤት ያገለኛል፣ የሀገር ሰው አረቡ ምኑ ያገለኛል ብሎ የሚያስቡ አሉ። ነጮች ጥቁር ስለሆንኩ አይወዱኝም ብሎ የሚያስቡ አሉ። በብዙ ነገር ምክንያት እየፈጠርን በብዙ ነገር እንደተገለልን እንደተጎዳን እያሰብን ታመን የምንኖር ሰዎች አለን። ይህ ስሜት ራሳችን እስከ ማጥፋት ድረስ ወይም ሞትን እስከ መመኘት ድረስ ሊያደርሰን የሚችል ከባድ ጥቃት ነው። ልንነቃበት ይገባል። እኛ እንወደዳለን። ኤልያስ ይወደድ ነበር። ኤልያስ ይሰማ ነበር። ኤልያስ ዝም ብሎ በኮረብታ የሚሞት ሰው አይደለም። እሱ ሳኦልን አይደለም። ኮረብታ ላይ የሚወድቅ ሰው አይደለም። በእሳት ሰረገላ ወደ ሰማይ የሚሄድ ነው። ክብሩን አላወቀም። አንዳንዴ ክብራችን እንዳናቅ ነው የሚያደርገን ያለመፈለግ ስሜት። በቃ ያለንን ስሜት ትልልቅ ሰዎች ሆነን ሳለን በትንሽ ሰው ልንረበሽ እንችላለን። ትልቁ ሃማ የፋርስ ሰው ሃማ በአንድ ጥበቃ መርዶክዮስ ነው የተረበሸው። አልፈለግም የሚባለው ስሜት በውስጡ መጣና ጥፋት ሊያጠፋ ተነሳ። አይሁድን እገላለሁ ተነሳ። ያ ጣጣ ደግሞ ራሱ ላይ ገመድና ግንድ ይዞበት መጣ እና አንድም ትልቅም ሰው ቢሆን ግን በትንሽ ሰው ሊናደድ ይችላል፣ ሊሰማው ይችላል፣ አልወደድም ብሎ ሊያስብ ይችላል። እና መሪዎች፣ ሀገር የምትመሩ መሪዎች አንፈለግም አንወደድም የሚል ስሜት ሊያጠቃችሁ ይችላል። የቤተክርስቲያን አባቶች፣ መሪዎች፣ ሰባኪዎች አንፈለግም የሚል ስሜት ሊኖራችሁ ይችላል። ምክንያቱም ይሄ ኖርማል ነው። ህዝብን የሚያገለግል ሰው አንዳንዴ ከአንዳንድ ሰዎች ፊት መነሳት ሲገጥመው ሌላ ስሜት ይፈጥርበታል። ጠላት አይምሮ ውስጥ ይዘራበታል። አትፈለግም እኮ ነው የሚወቅ። ግን እኛን የምንፈለግ መሆናችንን ማወቅ አለብን። ኤልያስ ይፈለግ ነበር። ኤልያስ በእሳት ሰረገላ ወደ ላይ የሚወሰድ የከበረ ሰው እንጂ ሜዳ ላይ የሚወድቅ አይደለም። ቅድም እንዳለ የከበረንን አይምሯችን ውስጥ እንደሚሰማን አይደለንም። እኛ ሴጣን እንደሚነግረን አይደለንም። እኛ እንፈለጋለን። የሚወዱን ቤተሰቦች አሉን፣ የምትወደን ሚስት፣ የሚወደን ባል፣ የሚወዱን ልጆች፣ የሚወዱን ጓደኞች፣ እናት፣ አባት፣ እህት፣ ወንድም፣ አክስት፣ ልጅ ለእኛ የሚጸልዩ በጣም ብዙ አባቶች፣ ንስሐ አባቶች አሏቸው። እንወደዳለን፣ እንፈለጋለን። አልፈለግም የሚል በአንድ ሰው ሚዛን ህይወታችሁን የመዘናችሁ አትሰቃዩ። እግዚአብሔር ልጅ በቀለኛ እንዳትሆኑ፣ ጠበኛ እንዳትሆኑ፣ አኩራፊ እንዳትሆኑ፣ ሰው በተለያየ መንገድ ተበቃይ እንዳትሆኑ ያደርጋል ማለት ነው። እግዚአብሔር ይባርካችሁ። የሰማነውን በልቦናችን ጻፍ። እግዚአብሔር ቸርነት የቤታችን ረድኤት በረከት የመላእክት ጥበቃ አብሮን ይሁን። በትምህርቱ ላይ ያላችሁን አስተያየት ኮሜንት ስለምታደርጉ ደስ ብሎኛል። እግዚአብሔር ይባርካችሁ። የእናቶች ማሳሰቢያ አትርሱ። ቀሲስ አሸናፊ ገብረማርያም ነኝ። ሰላም